የሰውን አባባል ተንተርሰን ሰው ላይ ከመፍረድ እንጠንቀቅ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። አላህ ስብሓነሁ ወተዓላ በተከበረ ቃሉ እንዲህ ይላል፣ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ምንም ያህል ዓሊም ነን ብላችሁ ብትሉ አውቀናል ወይም የሆነን ሰው የሆነን አካል ዓሊምና አዋቂ ነው ብላችሁ ብታስቡት እናንተ የሰው ልጆች በሙሉ ከእውቀት አልተሰጣችሁም ጥቂትን እንጂ ይላል አላህ ስብሓነሁ ወተዓላ። ታዲያ ይህን ጥቂት እውቀት ተንተርሰን ነው ከሰፊው ከአላህ ረሕመት ከሰፊው እስላም ሰውን የምናስወጣውና ምንፈርደው? ቀደምት ሰለፎቻችን እንዲህ አልነበሩም። በግል ምልከታቸው ተንተርሰው የግል አስተሳሰባቸውን፣ አመለካከታቸውን፣ እጅቲሃዳቸውን ያልተቀበለን ሰው ከእስላም በማስወጣት ላይ በጣም ጥንቃቄ ያደርጉ ነበረ። ኢማሙ ሻፊዒ ረሒመሁላህ በ204 ዓመት ሂጅራ የሞቱ ናቸው። እኚህ ታላቅ ዓሊም እንዲህ ይላሉ፣ ቀውሊ ሰዋቡን የሕተሚሉ ልኸጠአ። የኔ ንግግር፣ የኔ ውሳኔ፣ የኔ ፍርድ ትክክል ነው እኔ ባለኝ እውቀት መሰረት፣ ነገር ግን ትክክል ላይሆን ይችላል ብዬ አስባለሁ። ለምን? ሰው ነኝና በሰዋዊ ማንነቴ ነው ይህን ፍርድ የፈረድኩት፣ ይህን ነገር የተናገርኩት። ሰው ደግሞ ለስህተት የተጋለጠ ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኩሉኩም ኸጣኡን ወኸይሩል ኸጣኢነ ተዋቡን። ሁላችሁም ተሳሳቾች ናችሁ፣ ጥሩ ተሳሳች ብሎ ማለት ከስህተቱ ነቅቶ የተመለሰ ነው ይላሉ። ስለዚህ የኔ ውሳኔ የኔ ንግግር እንደኔ ትክክል ቢሆንም ትክክል ላይሆን የሚችልበት ሁኔታ ሊኖር እንደሚችል ግን አስባለሁ ይላሉ። እንዲሁም የተቃራኒዎቼ አቋም ንግግር ስህተት ነው፣ ግን ልክ ሊሆን ይችላል። ለምን? የእነሱን ንግግር፣ አባባል፣ አቋም ስህተት ነው ብዬ እኔ የፈረድኩት የወሰንኩት በእኔ እውቀት ደረጃ ልክ ነው። በሰዋዊ ማንነት የእውቀት ደረጃ ልክ ነው። አላህ ዘንድ እነሱ ልክ ነው፣ እኔ የተሳሳትኩኝ ሊሆን ይችላልና በማለት አላህን እስከዚህ ጥግ ይፈሩት እንደነበረ ያሳያል። ስለዚህ ባካችሁ ውድ ወንድሞች እህቶች፣ እከሌ ሼኽ እከሌን አክፍሮታል፣ እከሌ ሙናፊቅ ብሎታል፣ ይህን አባባል የተቀበለ ይህን አባባል ያልተቀበለ ካፊር ብለውታል በሚል የሰውን አባባል መነሻ አድርገን ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለን የሚሰግድን ወንድም እህት ከእስላም ማስወጣት ይህ በጣም ትልቅ ወንጀል ነው። አኼራ አለብን፣ ቀብር አለብን፣ አላህ ፊት መቅረብ ይመጣል። ከየት አምጥተህ ነው ይህን የፈረድከው የፈረድሽው መባላችን አይቀርምና አላህ ልንፈራ ይገባል። ግፋ ቢል እንኳን ልንል የምንችለው ምን ነበረ? ተሳስተዋል ነው። እንደኔ አስተሳሰብ እንደኔ እውቀት ልክ ኢማሙ ሻፊዒ ረሒመሁላህ እንዳሉት ተሳስተዋል ልክ አይደለም ከማለት ዘሎ አልፎ የከሌን ሼኽ ንግግር ስላልተቀበለ የከሌን ዓሊም አቋም ስላልተቀበለ እከሌ ከፍረዋል ሙናፊቅ ነው ማለት ከባድ ድፍረት ነው፣ ከባድ ወንጀል ነው። አላህን እንፍራ እላችኋለሁ። ወጀዛኩሙላህ ኸይር ወሽክራ።